በጣም ሲሪየስ የሆነ ሁሉም ሰው ሊጠይቀው የሚገባ ጉዳይ ይመስለኛል። ስፔሻሊ አገር ውስጥ የሚኖር ኢትዮጵያ በአሁን ሰዓት ጦርነት አፎርድ ታደርጋለች። የምታዩት አይ ዶንት ኖ ብዙዎቻችሁ የታዘባችሁ እንደኔ ይመስለኛል። ፋና ቴሌቪዥን ካያችሁ ድሮን እያመረትን ነው፣ ድሮን እየገዛን ነው፣ የራሻውን ጀት ገዛን ምናምን አስመረቅን። እኔ የሚገርመኝ የኢትዮጵያ ሕዝብ እኮ ድሮንና ጀት አይደለም ፋብሪካና ኢንዱስትሪ ክፈቱለት ሕዝቡ ሰርቶ እንዲበላ። አረኒ ምን አይነት እኔ አመራር ስርዓት። እኔ እነዚህ ሰዎች መቼ የመጡበት ቀን መቼም የተረገመ ነው እንዴ! ኑሮ ከፍቶ ባለበት ህዝብ ስራ አጥቶ ባለበት ተማሪ ተመርቆ በስደት ላይ በሊቢያ በተለያየ ቦታ በሳውዲ አረቢያ በረሃ ላይ እየሞተ ባለበት በዚህ ወቅት ጦርነት ፕሮሞት ታረጋለህ? ፋብሪካ ኢንዱስትሪ የተለያየ ነገር ከፍተን እያስመረቅን ነው ተማሪዎች ስራ እንዲያገኙ ብለ ተስፋን እንደመስጠት ድሮን እየሰራን ነው፣ ጀት እየገዛን ነው። ምን እንዲ እኔ በቃ ምን አይነት እነዚህ ሰዎች የመጡበት ጊዜ ለኢትዮጵያ ህዝብ መቼም ትልቅ እርግማን ነው። አሁን ጦርነት ይጠራሉ። ከወለጋ አካባቢ ከኦላ ጋር ያለው ጦርነት እንዳለ ነው። አማራ ክልል ከፋኖ ጋር ያለው ጦርነት እንዳለ ነው። አሁን ደግሞ ተመልሶ ከትግራይ ጋር ያለ ጦርነት ሊጀምር የተለያየ ነገሮች እያደረጉ ነው። ወደ ትግራይ ነዳጅ እንዳይሄድ በቃ ትግራይን ወደ ጦርነት ግቡልን የሚል ልመና፣ ወደ ጦርነት ግቡ የሚል ልመና። በቃ ካልገባችሁ ነዳጁንም ወደዛ የሚሄድ አየር መንገድ ይከልከል ይላሉ፣ ነዳጅ ይከልከል ይላሉ፣ ባጀታቸው ይከልከል ይላሉ። በቃ ጦርነት ግጥ ምን አይነት ይሄ 4 ኪሎ ያለው የሆነ እነዚህ ሰዎች የሆነ ግዴላችሁም አጋንንት ደም የሚያፈስ አጋንንት አለባቸው። ይሄ ኦህዴድ የሚባል ሰበስብ ድሮም ከኢህአዴግ ጋር እንዴት ይዛችሁት እንደመጣችሁ አላቅም። እነዚህ ደም እያረዱ ደም እየጠጡ ደም እያፈሰሱ የመጡ ናቸው። አሁን ኢትዮጵያን እንደዚሁ እያደረጓት ነው በየክልሉ እንዴ። አሁን አንድ ነገር መታወቅ ያለበት አንድ ፋክትና እውነት መታወቅ መቻል አለበት። አሁን ደግሞ ከትግራይ ጋር ጦርነት ስትጀምሩ አሁን የእኔ የአገር ብቻ አይደለም የቀጠናው ጦርነት ነው የሚሆነው። እመኑኝ you'll see። አሁን የግዴታ በቃ ትግራይ እንደ ወረባካችሁ ሰላም ስጡን፣ ረባካችሁ ተፈናቃይ መልሱልን፣ ረባካችሁ ቢሉ ማን ይስማቸው? በየጊዜው ድሮን አለን ጀት ገዝተናል እያለ ያስፈራራል ሰውየው። እመነኝ አሁን ከትግራይ ጋር ስትጀምር ጦርነት ብዙ ሀገራት ይገቡበታል ይሄ ጦርነት። ከዛ በኋላ የክልል ጦርነት አይደለም የሚሆነው፣ የቀጠናው ጦርነት ነው የሚሆነው። ሱዳንም ይገባበታል፣ ግብጽም ትገባበታለች፣ ኤርትራ ይገባበታል። ከዛ በኋላ መመለሻ ማቆሚያ መቋጫ የለውም። ሱዳንን ያየ መማር መቻል፣ የመንን ያየ መማር መቻል፣ ሊቢያን ያየ መማር መቻል አለበት። ኢራቅን ያየ መማር መቻል፣ ሶሪያን ያየ መማር መቻል አለበት። እንዴ ጦርነት እኮ ቀላል ነገር አይደለም። እንደው ዝም ብለህ እንግባበት እንዲህና እንደዛ እናድርገው የምትለው ነገር እኮ አይደለም። ግን እኔ ምንድነው አንዱ ከዚህ ሁሉ ነገር ጀርባ ያለች ዩናይትድ አረብ ኤምሬት፣ ከዚህ በፊትም የተናገርኩበት ይመስለኛል። ግን ዩናይትድ አረብ ኤምሬት ምናልባት ድሮን ትሰጣለች፣ ጥይት ትሰጣለች፣ ቀለሃ ትሰጣለች፣ ፋይናንስ ታረጋለች። የሰው ህይወት ግን አትሰጥህም። የሰው ህይወት አትሰጥህም። አንተ የሰው ህይወት ታዋጣለህ፣ እነሱ የተረፋቸውን ገንዘብ ያዋጣሉ። ስለዚህ ይዞት የሚመጣው ጣጣ አይ ቲንክ አገሪቱ ላይ ቀላል ነገር አይደለም። አሁን ሰሞኑን እያየነው ያለው በቃ ትግራይ እንዲቆጡ እንዲበሳጩ ወደ ጦርነት እንዲገቡ ማይደረግ ነገር የለም። ከዚህ በፊትም የተደረገው እኮ እንደዛ ነው። እንደው የሰሜን ህዝብ ብለን ነገሩን አሞቅ ነው አጮህ ነው እንጂ ባጀት እየከለከላችሁ አንበጣ ሲመጣ ወደ ትግራይ መድኃኒት የሚረጭ ነገር እንዳይገባ እያደረጋችሁ ነዳጅ ብዙ መንገድ እየዘጋችሁ ተቆጥተው እነሱ ያው ወደ ጦርነት እንዲገቡ ለማድረግ። ከዛ በኋላስ ይሄው ጦርነት ውስጥ እንዴ እነሱ እኮ በሰላም ስልጣን ሰጥተው ነው የሄዱት።
ስልጣኑን ቢፈልጉ እኮ ስልጣኑን እንደያዙ እንደው በጦርነት እንጂ አንለቅም ብለው እኮ ማድረግ ይችሉ ነበር። ስልጣኑን በስነ ስርዓት ኦህዴድ ለሚባል የምልህ እኔ ባጭሩ የከብት ስብስብ ከብት ይሻላል እኮ ከብት እኮ ይሻላል። ከብት እኮ ታስተምረዋለህ መውጫና መግቢያውን አሳየተ ከመራኸው እኮ ከብት እኮ ጥሩ ነው። እነዚህ እኮ ምንድን እንደምትላቸው እኔ አላቅም። በቃ ምን የሆነ የእናት ያባታቸው ቆሌውንም ዛሬ ያለ ይመስል ደም ማፍሰስ በቃ አማራ ክልል እንደዚሁ ደም ያፈሳሉ፣ ወለጋ ክልል ደም ያፈሳሉ። አሁን ደግሞ በቃ ትግራይ ለምን ዝም አለች የሚል ወል እኔ መቼም ሊመጣና የሚመጣውን ነገር ከዚህ በፊትም አይ ቲንክ የጠቆንኩ ይመስለኛል። አሁንም ግን ነገሮች ፕሪቲ ማች ወደዛ ያንጃበቡ ነው። አንዳንድ ግጭቶች ኦሬዲ ከትግራይ ጋራ ጀምረዋል። የትግራይም ህዝብ ቢለምንም ሰልፍ ቢወጣ ቢያለቅስም ኦኦይ ቢል ለረባካችሁ ተውን ቢል ተፈናቃይም መልሱን ቢል አረባጀታችንን ስጡን ቢል አረ ነዳጅ አትከልክሉን ቢል አረባካችሁ ተውን ቢል ሊሰማው አልቻለም። አዝናለሁ ለትግራይ ህዝብ። ነው የኢትዮጵያ ብሔር ብሔረሰቦች ሁሉ ጊዜ ከናንተ ጎን ነን። የትግራይ ህዝብ አይ ኖ ይሄ ምልህ ደም የሚጠጣ ክፉ መጥፎ ስርዓት መቼ እንደመጣ አላቅም። ግን እንደ ህዝብ መደጋገፍ፣ እንደ ህዝብ መረዳዳት፣ እንደ ህዝብ አብሮ መቆም ግዴታ ነው። ሁሉ ጊዜ መቼም ጊዜ ልክ ወለጋ ህዝብ ሲጨፈጨፍ አብረን እንደቆምን አማራው በተመሳሳይ ከትግራይም ህዝብ ጎን ነን። የኢትዮጵያ ብሔር ብሔረሰቦች መልእክት ማስተላልፈው እነዚህ ሰዎች የፖለቲካ አጀንዳ እየሰጡን እርስ በርስ እያጋደሉን ድሮን ገዝተው ከዚህ በፊት 90ኛ ዓመት ባለፈው ግዚያት 90ኛ ዓመት አከበረን ሲሉ ኢትዮጵያ 90 ዓመት ብዬ ተናግሬያለሁ። 90 ዓመት ሙሉ ኢትዮጵያ አየር ኃይል እድሜውን ያስቆጠረው የራሱን ህዝብ በመጨፍጨፍ መሰረተ ልማት በማውደም ነው። ሌላ ምንም ነገር የለውም። አሁንም እያረገ ያለው አማራም ክልል ይሁን ወለጋ አሁንም ትግራይም ክልል እያረገ ያለው እንደነዚህ አይነት ስብስቦች የኢትዮጵያ ብሔር ብሔረሰቦች ህዝቦች በአጠቃላይ በአንድ ላይ ቆመን ይሄን ስርዓት ለአንዴና ለመጨረሻ ጊዜ ካላስወገድ ነው ኢትዮጵያ ውስጥ ደም መፍሰስ ጦርነት የሚቆም ጉዳይ አይደለም። በጣም አስከፊ የሚያደርገው ግን አሁን ከእርስ በርስ ጦርነት አልፎ የቀጠናው ጦርነት ይሆናል። ሱዳን ጦርነት ላይ ናት፣ መግባቱ አይቀርም። ምክንያቱም በሱዳን እና በኢትዮጵያ ቦርደር አካባቢ ኦሬዲ ሌላ ኃይል እየመጣ እንዳለ እየሰማን ነው። በዛ አካባቢ ድንበር ላይ አካባቢ ጦርነቶች እንዳሉ እየሰማን ነው። ከኤርትራም ጋር ያለ ፍጥጫ አለ። ከኤርትራም ጦሯን ወደ ድንበር ከማስጠጋት ጋር እሱም ሌላ አንዱ አስፈሪ ነገር ነው። ጅቡቲ በአቅሟ ከአንዴም ሁለት ጊዜ ድሮን ልካ አፋር አካባቢ የጅቡቲ አማጽያን የሚባሉ ደብድበዋል። እሱን አይደበድቡም። አየር ኃይል ነን የምትሉት ጅቡቲ አየር ክልል ጥሳ ስትገባ ናቸው ወይ ሱዳን የላቸው? እናንተ የምትፈልጉት እኔ ለነገሩ በእነዚህ ሰዎች ምልህ እኔ 4 ኪሎ ያሉት የእሱን ስብስቦች አስቤ ማውራት ህማም ነው ራሱ፣ በሽታ ነው ራሱ። እነዚህ በሽታ የሆኑ ሰዎች መቼ እንደመጡ ምልህ አገር ለመምላት ጀርባና ፊቱን የማያውቁትን ሰዎች ይዘ ከጦርነት ውጪ ሌላ ነገር ይዘውብን ሊመጡ እንደማይችሉት ኦብቪየስሊ ግልጽ ነው። ግን እኛ ኢትዮጵያውያኖች አይ ቲንክ በአንድነት ቆመን ይሄንን ስርዓት ከመለወጥ ጋራ በሁሉም መስኩ ተማሪውም፣ ሰራተኛው፣ ነጋዴው ንግድ እየመለሰ ነው። መስራት አልቻለም ነጋዴው። ዶክተሩ አክሞ ገንዘብ ማግኘት አልቻለም። ተማሪው ተመርቆ ስራ ማግኘት አልቻለም። ህዝቡ በቃ በቀን አንድ ጊዜ በልቶ መኖር አልቻለም። ምን ያደርግ እነዚህን ሰዎች ይዞ? መብራት ሰርተናል፣ ፓርክ ሰርተናል፣ ህንጻ ቀብተናል፣ ከዚህ አንበሳ ፓርክ አስገብተናል፣ በልጽገናል እያሉ ምልህ እንደ ህፃን መረከ እነዚህ ሳይሻል አይቀርም። ከነዚህ ማይሻል ምድር ላይ የለም። እንደው የወረስት የመጥፎ በቃ ስርዓት መንግስት ዓለም ላይ ያለ ከተባለ ኢትዮጵያ ውስጥ ያሉ እነዚህ ስብስቦች ናቸው። ምን እንደምትላቸው ምንም እንደምታረጋቸው አጣቀም እና ኢትዮጵያዊ መልእክቴ ተደጋግፎ በአንድ ላይ ቆመው አንድ መፍትሄ ማምጣት ካልቻልን እንደ ህዝብ ሊጨርሱን ነው፣ ሊያጠፉን ነው፣ ሊጨርሱን ነው። ለራስ ስትል ሁሉም በአንድ ላይ ቆመ ይሄን ስርዓት አስወግድ፣ ይሄንን ስርዓት ታገል ብዬ ነው መልእክት ማስተላልፈው። አመሰግናለሁ።
ቴንክ ዩ